ነው የሚገርመው በእውነት ልጁን ቤት ውስጥ የሚያኖረው የአባቱ ልብ ነው እንጂ ልጁ የሰራው ስራ ሞት ነው የሚያስፈልገው። የአባት ልብ ነው የሚያኖረን። የአባት ልብና አባትን አንደርስታንድ ማድረግ አብ በምን አይነት መውደድ እንደወደደን እንዴት እንደተቀበለን ሰው አብን አንደርስታንድ ማድረግ አለበት። አባትን አንደርስታንድ ማድረግ አለበት። ቤት ውስጥ የመኖር አቅማችን፣ የመኖር ነፃነታችን፣ የመኖር ዋስትናችን የአብ ልብ ነው። የቤቱ ባለቤት፣ የቤቱ መሪ፣ የቤቱ ራስ የሆነው የእርሱ ልብ ነው። ክብር ለኢየሱስ ይሁን። እና በአንድ ሀገር አንድ ሰው ነበር ይላል አይደል? ሰውየው ባለጠጋ ነው። 2 ልጆች ነበሩት ይላል። ኦብቪየስሊ 2 ልጅ ካለው አንድ አይነት ልጅ አይኖርም ቤት ውስጥ ሁሌ። 2 ከሆኑ የተለያዩ ናቸው። የመጀመሪያ ልጅና ሁለተኛ ልጅ በጣም ዲፍረንት ናቸው። በጣም ዲፍረንት ናቸው፣ የተለያዩ ናቸው። እና እነዛም ቤት ያሉት 2 ልጆች ናቸው። በጣም የተለያዩ ናቸው። የኛ አይነት ናቸው። 2 ናቸው። 2ቱ ሁሉንም መወከል ይችላሉ ባይዘው። እና 2 ልጆቹ እያሉ አንደኛው ትንሽ ልጅ ነው። በጣም ብዙ ጊዜ አስቸጋሪ። ትንሽየው ልጅ መጣና አባቴ አለው፣ አቤት ድርሻዬን ስጠኝ። ከመሬት ተነስቶ ድርሻዬን ካልሰጠኝ ሲለው አባት አልሰጥህም አላለው። እንካ አንተን ድርሻ አይደለም ያለው ባይዘው፣ ለሁለቱም ድርሻቸውን እኩል አካፈለኝ። አንተም ትልቅየው ድርሻ ይሄ ነው፣ አንተ ደግሞ ትንሽየው ድርሻ ይሄ ነው ብሎ ካካፈለ በኋላ ልጅየው ድርሻውን የጠየቀበት ምክንያት አለ ባይዘው። መጽሐፍ ሲናገር ብዙም ሳይቆይ ይላል። ታነባው አስተውላችሁ ከሆነ ድርሻውን የፈለገው ነፃነት የሚመስል ባርነት ውስጥ ለመግባት